ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ኤርድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ ዛሬም በጣም ወሳኝና ምርጥ የሆነ መረጃ ለሁላችሁም ይዤላችሁ መጥቻለሁ። ከዚህ በፊት እንደተለመደው ገንዘብ ነክ የሆኑ መረጃዎችን ለእናንተ እንደማድረስላችሁ ሁሉ ዛሬም ደግሞ በጣም አሪፍ የሆነ የተረጋገጠ ገንዘብ እኔም የሰራሁበት ብዙዎችም የሰሩበት ምርጥ አፕ ይዤላችሁ መጥቻለሁ። ይህ አፕ ዛፕሮ ይባላል። አፑ ቅርብ ጊዜ የመጣ ስለሆነ ብዙዎች ገንዘብ በቴሌብር ብር እየተቀበሉት ስለሚገኙ እናንተም ይህንን አፕ ብትሰሩ ቀላል ስለሆነ ከሌሎቹ ሁሉም ቀላል ነው። ላይቭ መግባት የለም፣ ፓርቲ የለም፣ ብዙ መቸገር የለም። ብቻ ግን በቀላሉ ሰርታችሁ ገንዘብ እዚህ ጋር እንደምትመለከቱት ከላይ እኔ እንደሰበሰብኩት እናንተም ደግሞ ሰብስባችሁ በቴሌብር ዊዝድሮል ማድረግ በቀላሉ ትችላላችሁ። በጣም ቀላል ስራ ስለሆነ ማለት ነው። ስለዚህ እንዴት እንደምትሰሩ አሁን ስለ አሰራሩ እነግራችኋለሁ። ነገር ግን ይህንን አፕ ስትሰሩ ጥንቃቄ መውሰድ አለባችሁ። ጥንቃቄውንም እነግራችኋለሁ። ጥንቃቄ ካላደረጋችሁ ምናልባት ጉዳትም ሊያስከትል ስለሚችል ከነጥንቃቄው ነው ለእናንተ የምነግራችሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። አስቀድማችሁ ሁላችሁም የምትከታተሉ ለእናንተ የሚጠቅም መረጃ የማካፍልበት ፕሮግራም ወይም ቻናል ስለሆነ ይህንን ቪዲዮ ላይክ አድርጉ። ላይክ ሳታደርጉ እንዳታልፉ። እንደዚሁም ደግሞ አዳዲስ ቤተሰቦች ካላችሁ በጣም ምርጥ ቻናል ነው። መረጃ ለእናንተ ስለ ገንዘብ የማደርስበት ቻናል ስለሆነ ሳብስክራይብ አድርጋችሁ ዘወትር ቪዲዮ እንድትከታተሉ አሳስባችኋለሁ። የተረጋገጡ መረጃዎችን በዚህ ቻናል አደርስላችኋለሁ ማለት ነው። የዚህን ሊንክ ቴሌግራም ላይ አስቀምጬላችኋለሁ። ቴሌግራም ላይ ገብታችሁ መጠቀም ትችላላችሁ። የቴሌግራም ሊንክ ከሁሉም ሊንኮች በታች አስቀምጫለሁ። የቴሌግራም ሊንክ ተጠቅማችሁ ገብታችሁ ብዙዎች በቴሌግራም የተለያዩ ምርጥ መረጃዎችን እየተጠቀሙ እንደዚሁም ስለ ኤርድሮፕ እንደዚሁም ገንዘብ ነክ የሆኑ አሪፍ መረጃዎችን በቴሌግራም ስለሚያገኙ የቴሌግራም ሊንክ ዲስክሪፕሽን ላይ ከሁሉም ሊንኮች ስር መጨረሻ ላይ አስቀምጬላችኋለሁ። ከዚህ ቪዲዮ ስር የቪዲዮ ርዕስ አለ። ከስሩ ደግሞ በትንሹ ሞር የምትለዋን ስትነቁ ወደ ታች ይመጣል። አሁንም ሞር ብላችሁ ወደ ታች ያሉትን ሊንኮችን በሙሉ መጠቀም አለባችሁ። ከዚህ በፊት ያልሰራችሁ ልጆች ካላችሁ በጣም ምርጥ የሆኑ አሪፍ ኤርድሮፖችን ማለትም ገንዘብ ነክ የሆኑ ገንዘብን የሚያሰሩ እነ ታካ እነ ባት እንደዚሁም ደግሞ ሀላ ምናምን አሉ። ብዙዎች እስከ 500,000 ብር 20,000 ብር 50,000 ብር 100,000 ብር የሰሩበት ነው። እኔ ራሱ በግሌ ከነዚህ ከሁለት አፖቹ ብቻ ወደ 100,000 ብር አካባቢ አግኝቼባቸዋለሁ። እናንተ ደግሞ በቀላሉ ሰርታችሁ ከነዚህ ሰርታችሁ በባንክ ዊዝድሮል ማድረግ ትችላላችሁ። በቴሌብር ዊዝድሮል አድርጋችሁ የሰራችሁትን ማውጣት ትችላላችሁ። ስለዚህ የታካም የባትም ሊንክ ከነዚህ ቪዲዮዎቹ ስር ከርዕሱ ስር አስቀምጬላችኋለሁ። ዲስክሪፕሽን ላይ ገብታችሁ መጠቀም ትችላላችሁ። አሰራሩን ደግሞ ቪዲዮ ማየት ከፈለጋችሁ በእኔ ቻናሌ ላይ የተለቀቀ ከዚህ ቪዲዮ ስር በፕሮፋይል ገብታችሁ ቪዲዮችን መከታተል ትችላላችሁ ማለት ነው። ስለዚህ ወደ ዛሬው መግባት ስላለብኝ የዛሬው ዛፕራ ይባላል። ይህ የሚሰራው ዋትሳፕን ከዚህ ሊንክ አፕ ጋር ኮኔክት ካደረጋችሁ በኋላ የምትሰሩበት ነው። እንዴት እንደምትሰሩ አሳያችኋለሁ። ዊዝድሮል የሚደረገው ያው እኛ በሰፊው የምንጠቀመው በእንትን ነው ቴሌብርና እንደዚሁም ደግሞ በሚፒሳ በሚባለው በሁለቱ አማራጮች ዊዝድሮል ማድረግ ትችላላችሁ። የሚቀላችሁ ቴሌብር ስለሆነ እሱንም እንዴት አድርጋችሁ ዊዝድሮል እንደምታደርጉ አሳያችኋለሁ። በሁለት እንትን ነው የምንሰራው። አንደኛው ታስክ ሲሆን ሁለተኛው ደግሞ ሰዎችን ኢንቫይት በማድረግ የምንሰራው ሲሆን በአንድ ሰው 50 ብር ነው የሚሰጠው። 50.3 አካባቢ ብር ይሰጣል። በአንድ ሰው ኢንቫይት ስታደርጉ አንድ ሰው ገብቶ ታስክ ሰርቶ እንደዚሁም ደግሞ 100 ብር ዊዝድሮል ማድረግ ከቻለ ለእናንተ 50 ብር ገቢ ይሆናል ማለት ነው። ስለዚህ 20 ሰው ወይም 10 ሰው ብትጋብዙ 10 ሰው ወደ 500 ብር እንደዚሁም ደግሞ 20 ሰው ስትጋብዙ ወደ 1000 ብር ትሰራላችሁ ማለት ነው።
ስለዚህ እንዴትም አድርጋችሁ መስራታችሁን እንዳትረሱ። ዊዝድሮል ለማድረግ ከላይ ዊዝድሮል የምትል አማራጭ አለች። ከዛ በፊት ግን እንዴት ነው መጀመሪያ ገና አፑን ዳውንሎድ አድርጋችሁ እንደገባችሁ እዚህ ጋር ዋትስአፕን ከዚህ ጋር ኮኔክት እንድታደርጉ ይነግራችኋል። ስለዚህ ምን ታደርጋላችሁ መሰለ ቴሌግራም ላይ የዚህን ቪዲዮ አስቀምጬላችኋለሁ። እዚች ጋር ማይ ቲም የምትላለች እሷን ስትነኩ ቪዲዮ እየተሰራ ራሱ እዚህ ላይ አለ፣ አፑ ላይ ራሱ ላይ አለ። በጣም ቀላል ነው። 20 ሰከንድ ቢፈጅባችሁ ነው ለመስራት እና ከዋትስአፕ ጋር ኮኔክት እንዴት እንደምታደርጉ በቀላሉ ይነግራችኋል። እንደገባችሁ እዚህ ጋር እንደገባችሁ ስልካችሁን ትሞላላችሁ። ስልካችሁን ከሞላችሁ በኋላ እዚሁ ላይ ወደ ዋትስአፕ እንትኑ ይላካል ማለትም ሜሴጅ እዚህ ላይ ይላካል። እዚህ ላይ የተላከውን ሜሴጅ ዋትስአፕ ላይ ሄዳችሁ ደግሞ ኮኔክት እንድታደርጉ ቦታ ሜሴጅ መጻፊያ ይመጣላችኋል። ከዚህ ያያችሁ ከአፑ ላይ ያያችሁ ዋትስአፕ ላይ ኮኔክት ታደርጋላችሁ። እናም ዊዝድሮል እነግራችኋለሁ። ከዊዝድሮል በኋላ ደግሞ ጥንቃቄ ምን ማድረግ እንዳለባችሁ ጥንቃቄን ደግሞ ምነግራችሁ ይሆናል። ዊዝድሮል እዚች ላይ ከላይ ያለችው አለች። እሱ ላይ ከገባችሁ በኋላ ሪሲቭድ ትላላችሁ። ሪሲቭድ ካላችሁ በኋላ እዚህ ጋር የሚመጣውን መጀመሪያ ላይ ኤክስ ብላችሁ ካወጣችሁ በኋላ እዚህ ጋር 100 ብር 300 ብር 500 ብር 1000 ብር እያለ ያስመርጣችኋል። ከዛም በምትፈልጉት ለእናንተ በሚመቻችሁ ማለትም በሰራችሁ 100 ብር ከሰራችሁ 300 ብር 500 ብር የሰራችሁትን እዚህ ጋር አካውንት አለ። አካውንታችሁን የስልክ ቁጥራችሁን ማለትም ቴሌብር የከፈታችሁበትን አካውንት ከሞላችሁ በኋላ ቀጥታ ነው የምትልኩት። እዚህ ጋርም ጥንቃቄ ማድረግ ያለባችሁ ዩር አካውንት ስለሚል አካውንታችሁን የባንክ አካውንት ነው የሚለው። አካውንት ስል የባንክ ሳይሆን የቴሌብር እንትናችሁን አስገቡ። ከዛም በኋላ እንደዚህ አድርጋችሁ ዊዝድሮል ካደረጋችሁ በኋላ ቢያንስ 12 ሰዓት እስከ 15 ሰዓት በቆይታ ውስጥ ወደ ቴሌብራችሁ ይገባል ማለት ነው። እሺ በመጨረሻም ደግሞ ጥንቃቄ ማድረግ ያለባችሁን ነገር ልንገራችሁ። ጥንቃቄ ማድረግ ያለባችሁ አሁን ዋትስአፕ የከፈታችሁበት ዋናው እንትናችሁ ካለ ምናልባት በጣም ብዙዎች እየተጠራጠሩ ስለሚገኙ እንዳይጠልፏችሁ ማድረግ ያለባችሁ ሌላ ዋትስአፕ አካውንት ክፈቱ። ሌላ ዋትስአፕ አካውንት ለመክፈት ደግሞ ዱፕሊኬት የምታደርጉበትን አፕ አውርዳችሁ እሱ ላይ ገብታችሁ እንደዚህ 2 ዋትስአፕ ከከፈታችሁ በኋላ አዲስ ዋትስአፕ አካውንት ከፍታችሁ ብትጠቀሙ በጣም ይመረጣል። ምክንያቱም አስተማማኝ ስላልሆነ፣ ምክንያቱም የእናንተን ሙሉ መረጃ ዋትስአፕ ላይ ያለው በተለይም ብዙዎቻችሁ ከውጭ ሀገር ሰው ጋር የምታወሩበት የምትገናኙበት አካውንት ዋትስአፕ ስለሆነ በብዛት ኢትዮጵያ ውስጥ ስለምንጠቀመው ጥንቃቄ አድርጉ። ሁለተኛውን አካውንት ብትጠቀሙ ይሻላችኋል። ከዚህ በፊት የምትጠቀሙትን ዋና አካውንታችሁን ባትጠቀሙ ብዬ እመክራችኋለሁ። ብዙም ማትፈልጉ ከሆነ ደግሞ መጠቀም ትችላላችሁ። ይህንን የዚህን ሊንክ በድጋሚ ለማግኘት ዲስክሪፕሽን ላይ የቴሌግራም ሊንክ አለ። በሱ ገብታችሁ ከነ ቪዲዮ ከነ ሙሉ ጽሁፉ አስቀምጬላችኋለሁ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ላይክ ያላደረጋችሁ ላይክ አድርጉ። በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ይህን ቻናል መቀላቀል ትችላላችሁ። የዛሬው ይሄን ይመስላል። ታካን ባትን መስራታችሁን እንዳትረሱ። መልካም ቆይታ። በሌላ ቪዲዮ እንገናኛለን። ቻው።